እስኪ ቀና ቀና ወደ ላይ አዲስ ክብር መጥቷል በሌላዬ አውጁት አውጁት እስኪ ቀና ቀና ወደ ላይ አዲስ ነገር መጥቷል በሌላዬ ቀና ቀና ካንገቴ ቀና ወደ ላይ ቀና ቃል አለኝና ቀና ቀና ካንገቴ ቀና ወደ ላይ ቀና ቃል አለኝና እንደ ንስር ወደ ላይ እንደ ንስር እንደ ንስር እንደ ንስር ወደ ላይ 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 ዛሬ መንፈሳል ጎናቸው ያሉ ሰው እንኳን ዛሬ መጣ በሉት። ዘፍጥረት 26 መጽሐፍ ቅዱስ የያዛችሁ ከኔ ጋር ለማንበብ እንዲመቻችሁ ዘፍጥረት 26 እንደዚህ ይላል። ቀድሞ በአብርሃም ዘመን ከደረሰው ራብ ሌላ በአገሩ ላይ ራብ ሆነ። ይስሐቅም የፍልስጤም ንጉሥ አቤሜሌክ ወደሚኖርበት ወደ ጌራራ ሄደ። በዛም እግዚአብሔር ለይስሐቅ ተገልጦ እንዲህ አለው፣ እኔ በምነግርህ ምድር ተቀመጥ እንጂ ወደ ግብፅ አትውረድ። ለጥቂት ጊዜ እዚሁ ሀገር ተቀመጥ፣ እኔ ካንተ ጋር እሆናለሁ። እስቲ እኔ ካንተ ጋር እሆናለሁ በሉ። እባርክህም አለው፣ ይህን ምድር በሙሉ ላንተና ለዘር በመስጠት ለአባትህ ለአብርሃም በመሐላ የገባውለትን ቃል አጸናለሁ። ጌታ ይባረክ። ዘርህን እንደ ሰማይ ከዋክብት አበዛለሁ። ይህን ምድር በሙሉ ለዘር እሰጣለሁ። የምድር ሕዝቦችም ሁሉ በዘር አማካኝነት ይባረካሉ። ይኸውም አብርሃም ቃሌን ሰምቶ ድንጋጌን፣ ትእዛዜን፣ ስርዓቴን፣ ሕጌን በመጠበቁ ነው። ስለዚህ ይልና ይስሐቅም በጌራራ ተቀመጠ ይላል። ጌታ ይባረክ። አንደኛው ይሄ ነው። ቀጥሎ ቁጥር 12 ጋር እንሄዳለን። ይስሐቅም በዛች ምድር ዘርን ዘራ፣ እግዚአብሔርን ባረከለትና በዚያኑ ዓመት 100 እጥፍ አመረተ። እስኪ 100 እጥፍ አመረተ በሉ። 100 እጥፍ አመርታለሁ በሉ። ሰውየውም እጅግ ባለጠጋ እስኪሆን ድረስ ሀብት በሀብት ላይ እየተጨመረለት ሄደ። ይሄ አንድ ሰው መልእክት ነው ዛሬ። ሰውየውም እጅግ ባለጠጋ እስኪሆን ድረስ ሀብት በሀብት ላይ እየተጨመረለት ሄደ። ጌታ ይባረክ። ስለ ይስሐቅ ነው ይሄንን ታሪክ ያነበብኩት። ይሄ ታሪክ ያለው ዘፍጥረት 26 ላይ አብርሃምና ሳራ ከይስሐቅ ከተለዩ በኋላ በሞት ማለት ነው። ከዛ በኋላ ይስሐቅ የራሱን ኑሮ በጀመረበት ርብቃን ይዞ ወደ ጌራራ ምድር ከሄደ በኋላ ያለ ታሪክ ነው ማለት ነው። ስለዚህ የይስሐቅን ታሪክ ሁላችሁም ታውቁታላችሁ ብዬ ገምታለሁ። የአብርሃምና የሳራ የተስፋ ቃል ልጅ ነው። የስለት ልጅ ነው። ብርቅዬ ልጅ ነው። በጣም በእንክብካቤ በብዙ ምቾት በተድላ የኖረ ልጅ ነው ይስሐቅ። በብዙ ጸሎት በብዙ እንባ እግዚአብሔር ለነሱ የሰጣቸው አደራ ነው፣ ጊፍት ነው። ስለዚህ ይሄንን ይስሐቅን እስከ 40 ዓመቱ ድረስ አብርሃምና ሳራ በሚገርም እንክብካቤ በሚገርም ምቾት በሚገርም በቃ እንደ ቤት ልጅ አድርገው ተንከባክበው ካደረሱት በኋላ እዚህ 40ኛ ዓመቱ ላይ ግን መቼም ለዘላለም አይኖርምና እናትና አባት ተለዩት ማለት ነው። ስለዚህ ይስሐቅን እዚህኛው ምዕራፍ ላይ ስናገኘው ብቸኛ ነው። እናት የለም፣ አባት የለም። ወደ ሌላ አገር ሄዷል፣ ተሰዷል። ርብቃን ይዞ ሄዷል ማለት ነው። እና አባቱ ቤት ሲኖር አብርሃም እንደምታውቁት ከሁለት ሌላ ሴቶች የወለዳቸው ልጆች አሉ። እንዳይረብሹት፣ እኔ ከሞትኩ በኋላ እንዳይረብሹት ብሎ ሁሉንም ቦታ አስይዞለታል። ከቄጡራ የተወለዱ 6 ልጆች አሉ። እነዚህ 6 ልጆች እርግጠኛ ነኝ ስማቸውን ብጠራ አታውቋቸው። 6 ልጆች አሉ። እና ከቄጡራ የተወለዱትን አባትየው ርስት እየሰጠ ከኔ ከሞትኩ በኋላ ይስሐቅን እንዳይረብሹት ብሎ ድርሻቸውን ሰጥቶ አሰናብቶለታል። እስማኤል ነው። እስማኤልም ደግሞ ሲስቅ እናትየዋ በልጄ ላይ ለምን ይስቃል ብላ ስትል አስወጥቶ እሱንም ወደዛ አድርጎለት፣ ስለዚህ ገለል አድርጎ መንገዱን ጠራርገውለት ሁለቱ እናትና አባት ከሄዱ በኋላ ይስሐቅ ርብቃን ይዞ ወደ ጌራራ ሄደ ይላል። አሁን ያነበብኩላችሁ ታሪክ የሚጀምረው ይስሐቅ ብቻውን ከእግዚአብሔር ጋር ነው። ጌታ ይባረክ።
ይስሐቅ ብቻውን ከእግዚአብሔር ጋር። ኢየሱስ ያድናል። ስለዚህ አሁን የመጣበት ምድር ላይ ደግሞ ልክ ሲደርስ እንዳጋጣሚ ሆነና በአብርሃም ዘመን ከነበረው ረሃብ በእጥፍ የሆነ ረሃብ እዛ ምድር ላይ ተከሰተ ማለት ነው። ሲከሰት ይስሐቅ እንዳልኳችሁ የአባቱን ፈለግ የሚከተል ልጅ ስለሆነ አብርሃም በረሃቡ ዘመን ረሃቡን ወደ ግብፅ ወርዶ እንዳመለጠ ያውቃል። ስለዚህ እኔም እንደ አባቴ ረሃቡን ወደ ግብፅ ወርጄ ያመልጣለሁ ብሎ ሲያስብ እግዚአብሔር ተገለጠለትና እዚሁ ምድር ላይ ተቀመጥ እባርካለሁ አለ። ጎናችሁ ያለው ሰው እግዚአብሔር ትክክል ነው በሉት። ሂድም ሲል ትክክል ነው፣ ተቀመጥም ሲል ትክክል ነው። አሜን ነው። እግዚአብሔር ሂድም ብሎ መባረክ ይችላል፣ ተቀመጥም ብሎ መባረክ ይችላል። ጌታ ይባረክ። ስለዚህ ዛሬ ተቀመጥም ይባል ሰው አለ፣ ሂድም ይባል ሰው አለ ማለት ነው። ጎናችሁ ያለው ሰው እንግዲህ አንዱ ያንተ ነው በሉት። ወይ ቁጭ በል ትባላለህ፣ ወይ ሂድ ትባላለህ በሉት። ጌታ ይባረክ። ስለዚህ ይስሐቅን እግዚአብሔር ቁጭ በላለው። ልክ ነህ፣ አብርሃም ወደ ግብፅ ሄዶ ነው የተባረከው፣ ረሃቡን ያመለጠው። አንተ ግን ያንን አይደለም የምታደርገው፣ እዚሁ ትቀመጣለህ። ልክ ነህ፣ ሰማይ ዝናብ እየሰጠ አይደለም፣ ምድርም ደርቃለች፣ ረሃብ ነው። ግን እኔ ያለ ዝናብ መባረክ እችላለሁ። አሜን ነው አለው። ይስሐቅም እግዚአብሔርን ሰማና ተቀመጠ በጌራራ ምድር ይላል። ከዛ በኋላ በጣም የሚያስደንቅ ቃል ቅድም ያነበብኩላችሁ ክፍል በዛው ዓመት ይላል። በየትኛው ዓመት? ረሃብ በሆነበት ዓመት፣ ችግር በሆነበት ዓመት፣ ድርቅ በሆነበት ዓመት፣ ሰማይ ዝናብ እየሰጠ ባልሆነበት ዓመት፣ ሰዎች እየተሰደዱ በሆኑበት ዓመት፣ በዛው ዓመት ተቀይሮ አይደለም፣ በዛው ዓመት ዘርን ዘራ። ጌታ ይባረክ። ዘርን 100 እጥፍ አጨደ። እንዴ ክላሽ ያረጋል። ሰማይ ዘግቷል፣ ምድር ደርቋል፣ ሰው እየተሰደደ ነው፣ ረሃብ ነው ሲዝኑ። ግን ለካስ እግዚአብሔር በዚህም ሁኔታ ውስጥ መባረክ ይችላል። ጎናችሁ ያለውን ሰው እግዚአብሔር በየትኛውም ሲቹዌሽን ማኖር ይችላል በሉት። አሜን ነው ወይ? ምንም አይመስልም፣ የምታዩት ነገር አይመስልም። እንደውም ምን አለ በቃ ጥለ ብረር 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 የሚል ሰዓት ላይ እግዚአብሔር ቁጭ በል። እግዚአብሔርን ሰምቶ ቁጭ አለ። በዛው ዓመት ይላል ዘርን ዘራ ይልና 100 እጥፍ አገኘ። እጅግ ባለጠጋ ሰውም ሆነ ይላል። አይገርማችሁ እንዴ? ሃው እንዴት? ይሄ በመንፈሳዊ ዓለም ካልኩሌሽን ካልሆነ የሚገባ አይደለም። ረሃብ ነው። ምድር ለካ ያለ ዝናብ ታፈራለች እናንተ። አይገርማችሁም? እግዚአብሔር ቃል ሲሰጥ ቃል ለካ የሁሉም ቁልፍ ነው። ጎናችሁ ያለው ሰው ጌታ ምን ብሏል? ቃል ከሰጠ እሱ የሁሉም ቁልፍ ነው በሉት። አይገርምም? ቃል ካለ ለካ ደረቅ ምድር ላይ ዘርተ ታጭዳለህ። ቃል ካለ ለካ ሰው በሚራብበት ሲዝን ላይ ባለጠጋ ትሆናለህ። እዛው ምዕራፍ ላይ 26ን ስታነቡት ከዛ በኋላ አቤሜሌክ የሚባለው የጌራራ ምድር ንጉስ መጣና እንደዚህ ያለው፣ አንተ ከኛ ይልቅ በስተሃል፣ ሰፍተሃል፣ ተባርከሃልና ለቀው መውጣት አለብህ። ምክንያቱም ህዝቡ ጉምጉምታ እየፈጠረ ነው። እንግዳ አለ፣ በስደት ነው የመጣው። የሀገሬው ሰው እየተቸገረ ነው። አንተ ግን በስደት መተህም እዚህ እየበዛ ነው፣ እየሰፋ ነው። ይሄ ደግሞ ችግር እየፈጠረብን ነው። ስለዚህ ለቀው ውረድ አሉት። ለቀው ውጣ ሲሉት ይስሐቅ የኪዳን ልጅ ነው። ምንም ችግር የለበትም። ኦኬ እስቲ በረከት በጻድቅ ራስ ላይ ነው በሉ። ጎናቸው ያለውን ሰው በረከት በጻድቅ ራስ ላይ ነው በሉት። አሜን ነው ወይ? በጣም ነው የሚገርመኝ። ይስሐቅ ልቀቅ ሲለው ወደ ጌራራ ሸለቆ ወረደ ይላል። ወደ ጌራራ ሸለቆ ወረደና በአባቱ በአብርሃም ዘመን የነበሩትን ጉድጓዶች እንደገና አስቆፈረ ይላል። ጌታ ይባረክ። ቅድም ብያቸዋለሁ፣ ይሄ ልጅ የአባቱን ፈለግ ነው የሚከተለው ዝም ብሎ እና በአባቱ በአብርሃም ዘመን ተቆፍረው የነበሩ ግን የተደፈኑ የነበሩ ምንጮችን እንደገና አስቆፈራቸው ይላል። አስቆፈረ፣ ምንጭ ፈለቀለት። ጌታ ይባረክ። ለዚህ ነው በረከት በጻድቅ ራስ ላይ ነው ያልኳችሁ። የትም ብትገባ ታፈራለህ በሉት። ጎናቸው ያለው የትም ወደ ሸለቆም ሂድ ብትባል፣ ወደ ምድረ በዳም ሂድ ብትባል፣ እስኪ አፈራለሁ በሉ። እስቲ እንደገና አፈራለሁ በሉ። በረከት በጻድቅ ራስ ላይ። ሎኬሽን ማተር አያደርግም። አሜሪካ ሄጄ ነው መባረከው እንዳትሉ፣ እግዚአብሔር እዚህ ኮዬ ፈጬ ወስዶ ይባረካችሁ። ምንም እንዳታስብ፣ የትም። አሜን ነው። የትም። ይስሐቅ የመጀመሪያውን ጉድጓድ ሲቆፍር ፈልገችለት። ይሄ ምቀኛ ይከተለዋል። አሁንም መጡ። አዳዳዳዳ ማን እየተራበ ማን ይበላል? ይሄማ የኛ ነው አሉ። ችግር የለበትም። ቀጥሎም ይቆፍራል። ጎናቸው ያለው ሰው ቀጥለህም ቆፍር በሉት። ችግር የለም፣ ቀጥለህም ቆፍር። የኔ ነው አሉ። ኢትስ ኦኬ ተዋቸው።
እዚህ ጋር ልክ ሞቅ ሞቅ ሲልል የኔ ነው አሉ። ችግር የለም ቀጥለህ ትቆፍራለህ። ጌታ ይባረክ። የኪዳን ሰው የትም ገብቶ ያፈራል። ደግማችሁ አፈራለሁ በሉ። ስጥና ኤሴቅ የሚባሉ ጉድጓዶችን ሁለቱንም ተቀናቃይ መጣባቸው። ክርክር፣ ጠብ የሚባሉ ማለት ነው። ምንጭ ናቸው ግን ፍጹም አልነበሩ። ኤሴቅን መጡ፣ ተከራከሩት። ቀጠለና ስጥና ተከራከሩት። ጠብ ናቸው፣ ትርጓሜያቸው ክርክር ናቸው፣ ፍጹም አይደሉም። ኦኬ ችግር የለውም። ሶስተኛው አለ። ጎናቸው ያለውን ሰው ሶስተኛው ላይ ግን አይከራከሩም በሉት። አይከራከሩም። አሜን ትላላችሁ? እስቲ ሶስተኛው ላይ የደረሰ አንድ ሰው ሶስተኛው የኔ ነው በሉ። የኔ ነው። ረሆቦት የኔ ነው በሉ። ረሆቦት የኔ ነው በሉ። ድገሙና ጎናቸው ያለውን ሰው ነቅነቅ አድርጉትና አሁን ወደ ሶስተኛው ምንጭ ደርሰሃል በሉት። ከዚህ በኋላ አይከራከሩም በሉት። ከዚህ በኋላ ትበዛለህ በሉት። ከዚህ በኋላ ትሰፋለህ በሉት። ሃሌሉያ። ስሟን ረሆቦት አለይልና አሁን አለ በስተናል፣ ሰፍተናል። በቃ የክርክር ሲዝን አልቋል። የጭቅጭቅ ሲዝን አልቋል። ይሄኛው ረሆቦት ላይ ጭቅጭቅ የለም፣ ንዝንዝ የለም። እግዚአብሔር እችኛዋን ምንጭ ፍጹም አድርጎልናል። አሜን ትላላችሁ ወይ? ልባርካችሁ ዛሬ በኢየሱስ ስም። አንድ ሰው ዛሬ ወደ ረሆቦት መድረስ ሆነለት። ዛሬ አንድ ሰው ወደ ረሆቦት መግባት ሆነለት። ወደ ረሆቦት እግዚአብሔር አበዛናል፣ አሰፋን። እግዚአብሔር ምን ሰጥቶት ነበረ? ኪዳን ለአባት ለአብርሃም እንደነገርኩት ብሎት የለ? ያንን ቃል ኪዳን እፈጽማለሁ ብሎት የለ? ገና 26 ላይ ተቀመጥ ሲለው እንደዛ ነው ያለው። አበዛሃለሁ፣ አሰፋሃለሁ፣ ለአባት ለአብርሃም የነገርኩትን ኪዳን እፈጽምልሃለሁ አለው። ረሆቦት ላይ ሲደርስ ፈጸመለት። ጎናቸው ያለው ሰው ዛሬ ኪዳኑ ይፈጸማል አንተ በሉት። እግዚአብሔር ላንተ የተናገረውን ያንን በመሐላ የነገረን ኪዳን ይፈጽመዋል በሉት። እግዚአብሔር ማንንም በውሸት አስቀምጦ አክስሮ አያውቅም። ተቀመጥ ካለ ሪስኩን እሱ ሊወስድልን። አቤት 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 አቤት! ይህ እግዚአብሔር ቁጭ በል ብሎ ዘመኔን በልቶ በልቶ ተጫወተብኝ የለም። እዚህ ቁጭ በል ብሏል። ቁጭ በል ካለ ሪስኩን ራሱ ነው የሚወስድልን። በነገራችሁ ላይ እግዚአብሔር ማብዛትና ማስፋት ይወዳል። ማብዛትና ማስፋት ይወዳል። ለዚህ ነው መዝሙረኛው ሲዘምር ለዚህ ወዶኛልና አዳነኛልና ወደ ሰፊ ስፍራ። ለካስ የእግዚአብሔር አንዱ የመባረኪያ መንገዱ ወደ ሰፊ ስፍራ አውጥቶ መልቀቅ። ጎናቸው ያለው ሰው ዛሬ ከጠባብ ስፍራ ትወጣለህ በሉት። እየተጨናነቅ ካለበት ሁኔታ ውስጥ ትወጣለህ በሉት። በኢየሱስ ስም ፋይናንሻል ብሬክ ስሩ ሆነላችሁ። ተከራካሪ ተጨቃጫቂ ወደ ሌለበት እግዚአብሔር ማብዛት ማስፋት ይችላል። ዛሬ አንድ ሰው እንደዛ ነው የሚሆንለት። ወደሚበዛበት ወደሚሰፋበት የግሉን ርስት ወደሚያገኝበት መንፈስ አለ። ጌታ ይባል። አሜን። ረሆቦት ነው። ረሆቦት ነው። ተከራካሪ ተጨቃጫቂ የሌለበት ንጹህ ኩልል ያለ ምንጭ፣ ኩልል ያለ ስታየው የምትደሰትበት፣ ተከራካሪ አፉን የሚዘጋበት፣ አቃቂር ሊያወጡ ፈልገው የማይችሉበት፣ አይ አሁን እንኳን እግዚአብሔር ከሱ ጋር ነው የሚሉበት፣ እግዚአብሔር ከሱ ጋር ነው የሚሉበት። እዛው ምዕራፍ ላይ ዝቅ ብላችሁ ስታዩት አቤሜሌክ መጣና እንደዚህ ያለው እግዚአብሔር ካንተ ጋር እንደሆነ አይተናል። ስለዚህ እባክህ መልሰ እንዳትበቀለን ቃል ግባልን፣ በውል እንፈራረማል። እስካሁን ድረስ ገፍተናል። ልክ ነው ገፍተናል፣ አስጨንቀናል። ግን አሁን እግዚአብሔር ካንተ ጋር እንደሆነ አይተናል። ጎናቸው ያለውን ሰው እግዚአብሔር ካንተ ጋር እንደሆነ ያያሉ በሉት። ያያሉ። እግዚአብሔር ከናንተ ጋር እንደሆነ የሚታይበት ዓመት ይሆናል። ከናንተ ጋር እንደሆነ ወዶኛልና አዳነኝ ወደ ሰፊ ስፍራ። ኧረ በኢየሱስ ስም መውጣት ይሁንላችሁ። ዛሬ በኢየሱስ ስም መውጣት ይሁንላችሁ። አንድ ጊዜ ያቤጽ የሚባል እናቱ በጣሮ ልጇ አለው ስትል ስሙን ያቤጽ አለችው ይላል። ያቤጽ አለችው ይላልና በወንድሞቹ መካከል የተከበረ ነበር ይላል። የተከበረው ግን ሰብሮ በመውጣቱ ነው። ይኸው እናቱ በጣሮ ልጇ አለው ስትል በምጥ በይሄ በጭንቆ ልጇ አለው ስትል ስሙን ያቤጽ አለችው። እሱ ግን እንደ ስሙ የሆነ ልጅ አልነበረም። አይ አለ
ልክ ነው እናቴ በጣሩ ልጇለሁ ብላ ነው ያቤጽ ያለችኝ። እኔ ግን ያቤጽ አይመጠነኝም ማለት ሰብሬ እሄዳለሁ፣ ጥሼ እሄዳለሁ። ከዛ ወደ እግዚአብሔር አንድ ጸሎት ጸለየ ይላል። አቤቱ መባረክን ባርከኝ፣ አገሬንም አስፋ። አንተ ለካ መስፋት የሚለው ጥያቄ ይጠየቃል ማለት በቃ ቴሪቶሪን፣ ይሄ ድንበሬን፣ ግዛቴን አስፋልኝ። በቃ ከወደድከኝ አቤቱ መባረክን ባርከኝ። እግዚአብሔር እየባረከ ይባርካል። አረ እግዚአብሔር እየባረከ ይባርካል። ነካ አርጉትና አልሰማም እንደ እግዚአብሔር እየባረከ ይባርካል ማለት እየባረከ ይባርካል። አቤቱ አለ መባረክን ባርከኝ፣ ሀገሬን ማስፋ። ምን አይነት ጸሎት ነው? ሰውየው ያቤጽ ነው፣ ስሙ ጭንቅ ነው፣ ህመም ነው። አይገርማችሁም? ግን አይ እንደ ስሜም አይደለም የምኖረው፣ ሰብሬ ይሄንን እሄዳለሁ። እኔ የተጠራሁት ለኔሽን ነው አለ፣ እማየው ህዝብ ነው አለ። እንደዚህ አጥብበው ሰፈር ውስጥ አያስቀሩኝም አለ፣ ሰብሬ እሄዳለሁ አለ። የስ ዛሬ አንድ ሰው ሰብሮ ይሄዳል። ዛሬ አንድ ሰው ሊሚቴሽን ባውንደሪ የሚባሉትን አልፎ ይሄዳል። ጎናቸው ያለውን ሰው ዛሬ አልፈህ ትሄዳለህ በለው። የሆነ ከኋላ የሚገፈትር እጅ አለ። የስ አሜን ነው። አልፎ መሄድ፣ አልፎ መሄድ፣ ኧረ አልፎ መሄድ። ሰፈር ያወጣልህ ስም አለ። አልፎ መሄድ። አትችልም ብለውሃል። አልፎ መሄድ። የሆነ መስመር አስምረውልሃል። አልፎ መሄድ። ባውንደሪውን ሰርብረህ ትሄዳለህ። ሊሚቴሽን ካለ አልፈው ትሄዳለህ። ምን አይነት ጸሎት ነው የጸለየው? ወደ እስራኤል አምላክ ጸለየ ይላል። እግዚአብሔር ጸሎትን የሚሰማ አምላክ ነው። ያቤጽ ያደረገው ነገር ኖ ይሄን ስም ተሸክሜ ዘመኔን አልጨርስም ማለት። ይሄን ስም ተሸክሜ ያቤጽ እያሉኝ፣ ጭንቅ እያሉኝ፣ ጣር እያሉኝ፣ ህመም እያሉኝ ተሸክሜ ይሄን ዘመኔን አልጨርስም፣ ሰብሬው ሄዳለሁ። ሰው ከሁኔታ ተነስቶ አምጥቶ ይለጥፍብሃል። የሆነ ሰው ካደክበት ሰፈር አምጥቶ ይለጥፍብሃል። ከአካባቢ አምጥቶ ይለጥፍብሃል። ከቤተሰብ አምጥቶ ይለጥፍብሃል። አንተ ሰብረህ ትሄዳለህ። አቤቱ መባረክን ባርከኝ፣ አገሬንም አስፋ። አረ እኔ ዛሬ አንድ ሰው አልፎ ሲሄድ ነው ማየው፣ አልፎ ሲሄድ ነው ማየው። አው ሊሚቴሽን እንደዚህ ያሰምሩልሃል። ከዚህ ጋር እንዳታልፍ አድርገው ይለኳል። ለኪ መንፈስ በኢየሱስ ስም መጣ ነው። እግዚአብሔር እየባረከ ይባርካል። ምንም ችግር የለም። እየባረከ ይባርካል። የአብርሃም አምላክ የበረከት አምላክ ነው። የበረከት አምላክ፣ የበረከት አምላክ። እግዚአብሔር ለኪዳኑ ታማኝ ነው፣ ታማኝ ነው። ለዚህ ነው ያዕቆብ ሲመለስ ከላባ ቤት እንደዚህ ያለ፣ ካልባረከኝ አልለቅም። እግዚአብሔር ባራኪ እንደሆነ ያውቃል። እግዚአብሔር የበረከት አምላክ እንደሆነ ያውቃል። የአባቶቹ የአብርሃም የይስሐቅ አምላክ ባራኪ እንደሆነ ያውቃል። ኤሎሂም ባራክ ይላሉ ዕብራይስጦች። እግዚአብሔር ባራኪ ማለት ነው። እግዚአብሔርን እያመለክማ ተጨናንቃ አትኖርም። አዎ እግዚአብሔርን እያመለክማ ተጨናንቃ አትኖርም። ሰብረህ ትሄዳለህ፣ አልፈህ ትሄዳለህ፣ ለብዙዎች ትተርፋለህ። ልክ እንደ ያቤጽ እኔ ማየው ኔሽን ነው ትላለህ። ኔሽን ነው ማየው። ሰፈር ውስጥ አልቀርም ማለት አልቀርም። ለምን? የምናመልከው ባለጠጋ ነው። ጎናችሁ ያለው ሰው አምላክ እኮ ባለጠጋ ነው በሉት። ኮራ በል እንጂ፣ ኮራ በል እንጂ በሉት። ኮራ በል እንጂ። አረ እግዚአብሔር ባራኪ ነው። ለዚህ ነው ካልባረከኝ አልለቅም። አውቃለሁ አብርሃምን ባርከዋል፣ አውቃለሁ ይስሐቅን ባርከዋል። እኔ ግን ስም ተለጥፎብኝ ይሄን ሁሉ ዓመት መጥቻለሁ፣ ሌባው፣ አታላዩ፣ አጭበርባሪው እየተባልኩ አለ። ይኸው በረከት ፍለጋ ሳሳድድ 21 ዓመት አለፈኝ በላባ ቤት ስታሽ ኖርኩኝ። አሁንስ አለ አዳዳዳ በቃ ከዚህ በኋላ ኖ ሞር። እስኪ ኖ ሞር በል። አዎ በፍጹም አለ እዚህ ጋር ይበቃኛል አለ። ከዚህ በኋላ ያለው ዘመኔ ለኔሽኔ በረከቴን ነው ማስተላልፈዋል። ኧረ አሜን አሜን አሜን። ግድ የላችሁም። ጨበጥ አድርጉትና ጎናችሁ ያለው ሰው ካንተ በኋላ ያለው ዘር በሙሉ ያንተ በረከት ወራሽ ነው በሉት። አዎ ወራሽ፣ ወራሽ። ዛሬ አንድ ሰው እንደዚህ ይላል፣ ይወጣና እንደ ያቤጽ በቃኝ ይላል። አቤቱ መባረክም ባርከኝ። እግዚአብሔር ለካ ይባርካል። እናንተ እግዚአብሔር ለካ ይባርካል። ካልባረከኝ አልለቅም ሲለው ኦኬ እንግዲያውስ አንተ አሁን ከሰውም ከእግዚአብሔርም ጋር ታግለ አሸንፈሃል።
አሸንፋል። ስለዚህ ከዚህ በኋላ አንተ እስራኤል ነህ። አቤት አቤት! ለዚህ ነው የዕብራውያን ጸሐፊ 6ኛው ምዕራፍ ላይ ቁጥር 13 ላይ ሲጽፍ እንደዚህ ያለ። ዕብራውያን 6:13 ላይ ያለ ቃል ነው። እንደዚህ ላይ እግዚአብሔርም ይልና ለአብርሃም ተስፋ በሰጠው ጊዜ ወደ ኋላ ሄዶ ነው ለአብርሃም የተሰጠውን የተስፋ ቃል ነው የዕብራውያን ጸሐፊ የሚጽፍልን። በእውነት እየባረኩ እባርካለሁ። አይገርማችሁ? እየባረኩ እባርካለሁ፣ እያበዛሁም። እንዴ ለካ መብዛት መስፋት ምናምን የሚባለው የእግዚአብሔር የበረከት ቋንቋ ነው። አይገርማችሁ? አይ እኔ በቃ ጌታን አግኝቻለሁ በቃ ብላችሁ እንድትኖሩ አይደለም። በሰማይ የዘላለም ሕይወት፣ በምድርስ 100 እጥፍ። ጎናችሁ ያለ ሰው 100 እጥፍ ያንተ ነው በሉት፣ ድርሻ ነው በሉት። ይሄ ያንተ ድርሻ ነው በሉት። እግዚአብሔር በምድር አንተ ተጨንቀ እንድትኖር አይደለም መልካም ፍቃዱ በሉት። ለትውልድ ለኔሽን ተርፈ እንድታልፍ ነው የሚፈልገው። እግዚአብሔር ባራኪ ነው። ይኸው ወይኔ ይህን ቃል በጣም እኮ የምወደው ኢየሱስ ያድናል። እየባረኩ አለ እባርካለሁ፣ እያበዛው አበዛለሁ ብሎ ከሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ወይኔ ቀደም ብያቸዋለሁ። እግዚአብሔር ለይስሐቅ መጥቶም ብሎታል። በመሐላ ለአባተ ለአብርሃም የገባውለትን ቃል ለካ እግዚአብሔር በመሐላ እንደሚባረክ ታውቃላችሁ። ምሎ ማለት ነው። ሌላ እንደሌለ ከሱ ውጪ ስለሌለ ስላለ በራሱ እኔን ብሎ ማለት ነው የማለው እግዚአብሔር። አልገባችሁ? በሌላ ሊምል ስላልቻለ ከሱ ሌላ ስለሌለ በማል ይማልለት ማለት እኔ አሁን እናቴ ትሙት እላለሁ እናቴ ስላለች። እግዚአብሔር ሌላ በማንም ሊምል ስላልቻለ በራሱ ምሎ ለአብርሃም እንዲህ ብሎታል፣ እየባረኩ እባርካለሁ፣ እያበዛውስ አበዛለሁ። ጎናቸው ያለ ይሄ ኪዳን ያንተም ኪዳን ነው በሉት። በቃ ይሄ ኪዳን አረ የኔ ኪዳን ነው በሉ። እየባረኩ ባርካለሁ፣ እያበዛው። ስለዚህ ዛሬ በቃ መብዛት መስፋት የሚባለው ሞልቼባችሁ ነው የምትሄዱት። ለምን? በጠባብ ግዛት ውስጥ መብዛት ስለማትችል ነው። ለምሳሌ ጠባብ ከሆነች ግዛት እዛ ውስጥ መስፋት አትችልም። ስለዚህ እንደ ያቤጽ ምን ትላለህ? ዳርቻዬን አስፋው። ለምን? አረ ብዙ ኔሽን እያየው ነው። እቺ የምትችልልኝን ያክል ነው አይደል? ዕቃ ማስቀምጠው አይደል? ይሄን ወንበር እዚህ ውስጥ መክተት እችላለሁ። ስለዚህ ምንድን ነው ጥያቄ የሚሆነው? አስፋው። ጎናችሁ ያለው ሰው እየመጣ ያለው በረከት ብዙ ነው በሉት። ብዙ ነው። ዳርቻዬን አስፋው የሚጸለይ ጸሎት ነው። የሚጸለይ ጸሎት። ግዛቴን አስፋው፣ ዳርቻዬን አስፋው። ለምን? ውስጥ ያለው ቅባት ትልቅ ነው። ለሰፈር የሚሆን ብቻ አይደለም፣ ለኔሽን የሚሆን ነው። ጎናችሁ ያለው ሰው እግዚአብሔር ውስጥ ከባድ ነገር አስቀምጧል። ዛሬ መስፋት ይሆንልሃል በሉት። መስፋት ይሆን እንደምንም የሆነች 4x4 የሆነች ሱቅ ቢሰጠኝ አትበል፣ መጋዘን ጠይቅ። እንዴ ትጠባለህ አሳንሳለሁ የሚለው ላይ ዛሬ አመፀኛው ናችሁ። ኖ ትላለህ። እግዚአብሔር ያለኝ ሌላ ነው። እግዚአብሔር ያለኝ ሀገር ትሆናለህ ነው። እሱ ያለኝ ትሰፋለህ ነው። ለአባቴ ለአብርሃም የነገረው ምንድን ነው? አበዛለሁ፣ አሰፋለሁ፣ እየባረኩ እባረካለሁ። ይሄ እናንተ መልእክት ነው። እኔ መልእክት አድራሽ ነኝ። ይሄ የእናንተ መልእክት ነው። ጎናችሁ ያለስ ጨበጣ፣ ይሄ ያንተ መልእክት ነው በሉት። በዚህ ዓመት እግዚአብሔር ይባርካል በሉት። ያሰፋል፣ ያበዛል በሉት። አሜን ነው ወይ? ሌላ አማራጭ የላችሁ ከመብዛት ከመስፋት ውጭ። እምቢ ብትለ ራሱ እየገፈተርን እንከታለን። ወይኔ ጎናችሁ ያለስ ገብቷል ገና በሉት። በጣም እርግጠኛ ነኝ እንደገባችሁ። ከዚህ ስትወጡ ይጠባችኋል ጥበብ። ዛሬ ደግሞ ምን ሆኖ ነው ትላላችሁ? ልክ እንደ ተፈታች ሚዳቋ መሮጥ ነው የሚያምራችሁ። ውስጣችሁ የገባው ኃይል የሚያስሮጥ ረጅም የሚያሳየን። አሜን ነው። ረጅም በነገራችን ላይ ረጅም የሚያዩ ሰዎች ረጅም ይሄዳሉ። የእይታ ጉዳይ ነው። የእይታ ጉዳይ ነው። አንዳንዶቻችሁ ዛሬ የንስር አይን ይገጠምላችሁ። ረጅም ሩቅ የምታዩበት
ከደመና በላይ ሆኖ ንስር ታውቃላችሁ፣ መሬት ላይ ያለች ጥንቸል እንደሚያይ ተምዘግዝጎ ይመጣና ያነሳታል። እይታን ጎናችሁ ያለው ሰው ዛሬ እይታን ታሰፋለህ በሉት። ይሄ የአይነ ስኮፕ ዛሬ ይሰፋል በሉት። ይሰፋል። ትንሽ አታይም። አንድ ጊዜ እንደዚህ ብሎኛል። አንዴ የነዳው አንድ አህያ እንዲገባችብኝ ወይኔ ምን ሆና ነው መሰል አህያ እኮ ናት አለኝ። እንዴት ስለው 1 ሜትር እኮ ነው የምታየው አለኝ። ጓደኛዬ ነው እና 1 ሜትር ነው የምታየው። አንተ ለካ እይታ ነው። አጭር ርቀት የሚያዩዋሉ፣ ረጅም ርቀት የሚያዩዋሉ። ያለህበት ሰፈር ምንም ችግር የለውም። ከየትኛውም ሰፈር ተነስተ ትልቅ መሆን ትችላለህ። ከየትኛውም ሰፈር እንደ ያቤጽ ማለት ነው። ያቤጽ ጭንቅ ምጥ እየተባለ እሱ ግን ኧረ አልሰማም አለ። ኧረ አልሰማም በሉት ጎናቸው ያለው ሰው። ከኛ ሰፈር ሰው ይወጣል እንዳትል ይወጣል። ኧረ ነውር ነው በሉት ጎናቸው ያለውን ሰው። እንዴ ከኛ ሰፈር ሰው ይወጣል? እነንትና እኮ አልወጡም። እነንትና እኮ በጣም አሪፍ ነበሩ፣ ላይብረሪ ነበር የሚውሉት። እነንትና እኮ በጣም አሪፍ ነበረ፣ ጾም ጸሎት ረጅም ቀን የሚገቡ ምናምን። እይታ ብራዘር፣ እይታ ምን አይተሃል? የት አይተሃል? ጎናቸው ያለ ሰው እይታ በሉት። ዛሬ የንስር አይን በኢየሱስ ስም ተገጠመላችሁ። ዳርቻችሁ በኢየሱስ ስም ሰፋ። ድንበራችሁ በኢየሱስ ስም ሰፋ። አዎ መንፈሳዊ ሰው ሆነ አይደለም ፍጥረታዊ ሰው ሆነ ራሱ ትልቅ ማየት ትችላለህ። እንደዛ እያሉ አይደለ ይላሉ እኮ ዓለማውያን ይላሉ። እኛ ደግሞ እንዴት ይበልጥ መንፈስ እያለብን ኃይል እያለብን እግዚአብሔር ከኛ ጋር ሆኖ ጎናችሁ ያለው እግዚአብሔር እኮ ካንተ ጋር ነው በሉት። የትኛውንም ተራራ ገርሰሰት ታልፋለህ በሉት። የትኛውንም አሜን ነው። የዛሬው መልእክታችሁ እየባረኩ እባርካለሁ፣ እያበዛው አበዛለሁ። ዳርቻችሁ በኢየሱስ ስም ሰፋ። አሜን በሉና ውሰዱት። ይሄን መልእክት ደግማችሁ አሜን በሉና ውሰዱት። Christ Fellowship TV, House of Holy Spirit.